በምስራቅ አውሮፓ ተጽዕኖ ፈጣሪ የሆኑት ቡልጋራዊት ጠንቋይ ባባ ቫንጋ። እኒህ ቡልጋራዊት ጠንቋይ ወይዘሮ ባባ ቫንጋ እንደ አውሮፓውያን አቆጣጠር በ1911 ነበር የተወለዱት። በዓለም ላይ ካሉት ዝነኛ ጠንቋዮች ሁሉ እኒህ አካል ጉዳተኛና አይነ ስውር ጠንቋይ የተናገሯቸው የወደፊት የምድራችን ዕጣ ፈንታዎች ሁሉ ሆነዋል እየሆኑም ይገኛሉ። ሴትዮ ለነብይነት የቀረበ አዋቂነት እንዳላቸው ብዙዎች ይገልጻሉ። ሴትዮዋ የዓለማችን ዋና ክስተቶችን በየዓመቱ ከፋፍለው ምን ሁነቶች ሊከሰቱ እንደሚችሉ ተናግረዋል። አብዛኞቹ ትንቢቶች ሆነው ታይተዋል። ቀሪዎቹ ደግሞ በመጪዎቹ ዘመናት ይከሰታሉ ተብለው እየተጠበቁ ነው። ባባ ቫንጋ በ85 ዓመታቸው ከዚህ ዓለም ቢለዩም የመጪዎቹን የዓለም ሁኔታዎችን ግን ለዓለም ሕዝብ ተንብየዋል። የእማማ ባባ ቫንጋ የጥንቁልና ንግግሮች አብዛኞቹ በእውኑ ዓለም ደርሰው በመታየታቸው በዓለም አቀፍ ደረጃ ትኩረትን ስበዋል። እሳቸው ይደርሳሉ ብለው በትክክል ከሆኑት ግዙፍ ክስተቶች መካከልም የተወሰኑትን እንሆ ብለናል። የአሜሪካ መንትያ ህንጻዎች አደጋ። ዝነኛዋ ጠንቋይ ባባ ቫንጋ ከብዙ ዓመታት አስቀድመው ቃላቸውን ሊቀበሉ በመጡ ወሬ አነፍናፊ ጋዜጠኞች ተከበው አንዳች አስፈሪ አደጋ በአሜሪካ ላይ እንደሚደርስ ተናገሩ። ወሬውን የሰሙት ብዙዎች ግን ተራ መላምታዊ ወሬ ብለው ተሳለቁ። ሴትዮዋ ትንቢት ቀጠሮ እየተጠበቀ ወራትና ዓመታት አለፉ። እንደ አውሮፓውያን አቆጣጠር በሴፕቴምበር 11 2001 ዘመን ግን የእማማ ባባ ቫንጋ ትንቢታዊ ንግግር እውን ሆነ። በአልቃይዳ ሽብር ቡድኖች የተጠለፉት 2 አውሮፕላኖች ወደ አሜሪካ መንትያ ህንጻዎች አቅራቢያ ገሰገሱ። በኒውዮርክ የሚገኙ የዓለም የንግድ ማዕከል ህንጻዎች በሰራተኞቻቸው ተሞልተው የተለመዱ የንግድ ስራቸውን እያሳለጡ ነበር። በዚህ ዕለት ከቀኑ 8:46 ላይ የአሜሪካ አየር መንገድ የበረራ ቁጥር 11 አውሮፕላን በኒውዮርክ የገበያ ማዕከል ከሰሜን የህንጻው ማማ ጋር ተላተመ። ኒውዮርክ ከተማ ተናጠች። የአሜሪካ ህዝብና ባለስልጣናት በታላቅ ፍርሃትና ድንጋጤ ተዋጡ። የአሜሪካ ነፍስ አድን ሰራተኞች የህዝቦችን ህይወት ለመታደግ መንትያ ህንጻዎቹን እንደ ጉንዳን ወረሯቸው። አደጋው ግን በዚህ አላበቃም። ሌላኛው የዩናይትድ አየር መንገድ የበረራ ቁጥር 175 አውሮፕላን ልክ 9:03 ላይ ከሌላኛው መንትያ ህንጻ ከደቡብ ታወር ጋር ተላተመ። በአሜሪካ ላይ የወረደው ዱብዳ 9/11 ጥቃት ተብሎ ተሰየመ። ከዚህ አደጋ ክስተት በኋላ ይህ አደጋ እንደሚደርስ የተነበዩት በርካቶች እንደሚያልቁ፣ ይህ አደጋም ጦርነት እንደሚመዝና ዓለም አቀፍ ፍርሃትን እንደሚፈጥር የጠነቆሉት ባባ ቫንጋ የዓለም ህዝብንና ጋዜጠኞችን ትኩረት ሳቡ። በአልቃይዳ የተቀነባበረው አደጋ የ2997 ሰዎችን ህይወት ቀጠፈ። አሜሪካና አጋሮቿ በአፍጋኒስታንና በሌሎች ሀገራት ላይ ዘመቻና ግድያዎችን ፈጸሙ። በቡልጋራዊቷ አዛውንት ይደርሳል የተባለው አደጋ የተከሰተው በሴፕቴምበር 11 ቀን ነበር። በጣም የሚያስገርመው ግን በርካታ የኢትዮጵያ ዜጎች ይሰሩበት የነበረው የኒውዮርክ መንትያ ህንጻ በአደጋው ዕለት አንድም ኢትዮጵያዊ ሞት አልተመዘገበበትም ነበር። በምን ምክንያት ካላችሁ መልሱ ቀላል ነው። ይህ ዕለት የኢትዮጵያ አዲስ ዓመት ዘመን መለወጫ በዓል የሚከበርበት ቀን በመሆኑ ለበዓሉ እረፍት የተሰጣቸው ኢትዮጵያውያን ከእማማ ባባ ቫንጋ የሞት ጥንቆላ ወይም ከአልቃይዳ ሽብር ጥቃት በተአምር ተርፈዋል። ሶቪየት ህብረት ትፈርሳለች። እማማ ባባ ቫንጋ የታላቅነትና የታሪክ ድርሳናት ስለ ሶቪየት ህብረት ስልጣኔ በርካታ ጽሕፈትን ከትበዋል። ሶቪየት ህብረት ለመላው ዓለም አስፈሪ ጥንካሬ የነበራቸውን ህዝቦችና መንግስታትን ያፈራች ሀገር ነበረች። አሜሪካና ምዕራባውያን ታላቁን የፈረንሳይ ጦረኛ ናፖሊዮን ቦናፓርቴን የሽንፈት ማቅ ያለበሰችውን፣ ጃፓንንና አፍጋንን ያንበረከከችውን፣ የቼኮስሎቫኪያ ጦርን ድባቅ የመታችውን፣ ዓለምን የወረረውን የጀርመኑን ናዚ ጦር የውርደት ካባ አልብሳ ሁለተኛውን የዓለም ጦርነት ድል ያደረገችውን ታላቋን ሶቪየት ህብረትን ለማፍረስ ያልቆፈሩት ነገር ያልጫሩት እሳት አልነበረም። ይህ የአሜሪካና የምዕራባውያን ምኞትን ባሳበቀ መልኩ ዝነኛዋ ጠንቋይ ባባ ቫንጋ የሶቪየት ህብረት መፈረካከስ አይቀሬ መሆኑን፣ አንድ የነበረችው ሀገር ብዙ ቦታ ተገነጣጥላ ብዙ ሀገራት እንደሚፈጠሩና ይህም ክስተት የዓለምን በተለይ የአውሮፓን የጂኦግራፊ፣ የባህል፣ የፖለቲካና የኢኮኖሚ ገጽታን እስከ ወዲያኛው እንደሚለውጥ ተንብየው ነበር። እንደ አውሮፓውያን አቆጣጠር በ1991 በዓለም አህጉራትና ሀገር ዘንድ ታላቅ ሞገስ የነበራት የተባበሩት ሶቪየት ሶሻሊስት ሪፐብሊክ ወይም ሶቪየት ህብረት ተፈረካክሳ 15 ሀገር ሆና ተሸነሸነች።
አንድ ህዝብና ድንበር በአንድ ሀገር ጥላ ስር የነበሩት ህዝቦች ተከፋፈሉ። ቤላሩስ፣ ሞልዶቫ፣ ሩሲያና ዩክሬን በምስራቅ አውሮፓ፣ ኢስቶኒያ፣ ላትቪያና ሊቱዌኒያ በባልቲክ ቀጠና፣ አርሜኒያ፣ አዘርባይጃንና ጆርጂያ በደቡብ ካውካስ እንዲሁም ካዛኪስታን፣ ኪርጊስታን፣ ታጂኪስታን፣ ቱርክሜኒስታንና ኡዝቤኪስታን በማዕከላዊ እስያ ውስጥ በመጠቃለል ነፃ ሀገርነታቸውን አወጁ። ይህ ፍጻሜም የእማማ ባባ ቫንጋ ጥንቆላን የአሜሪካና የምዕራባውያንን ምኞት መሳካትን አረጋገጠ። የእማማ ባባ ቫንጋ እውን የሆኑ ጥንቆላዎች። ከአባባ ቫንጋ መኖሪያ ስፍራዎች ዘወትር ጋዜጠኞች አይጠፉም። የእርሳቸው ጥንቆላዎች ወይም ብዙዎቹ እንደሚሉት ትንቢቶች ትኩረትን ይስባሉ። ወይዘሮ ባባ ቫንጋ ካንሰር የተባለ በሽታ ብዙዎች እንደሚፈጅ የተናገሩት ከ60 ዓመት አስቀድመው ነበር። ያን ጊዜ ካንሰር በሽታ በሊቃውንት ምርመራ አልተረጋገጠም ነበር። በዚህ ዘመን ካንሰር የሰው ልጅ ዋነኛ ገዳይ በሽታ ሆኗል። ሴትዮዋ በጃፓን ላይ የሱናሚ ጥፋትና የኒውክሌር ማብላያ ጣቢያ እንደሚፈነዳ ተንበየው እውን ሆኗል። እነኚህ ቡልጋሪያዊት ሴት የቤተ ሙከራ አለያም ሰው ሰራሽ በሽታና ቫይረሶች እንደሚፈጠሩና ጥፋት እንደሚያደርሱ የተነበዩት ከ40 እና 50 ዓመታት በፊት አስቀድመው ነበር። ያሉት ሁሉ እየደረሰ ለመሆኑ አስረጂ አያስፈልግም። ባባ ቫንጋ የወደፊት የዓለም ዕጣ ፈንታን ተናግረዋል። በእማማ ባባ ቫንጋ ትንቢት መሰረት መጪዎቹ የዓለም ክስተቶችና ገጽታዎች ብዙዎቹ አስፈሪ ናቸው። በተለይ ድሮ ከተነገሩት ከእርሳቸው ትንቢቶች መካከል የሰው ልጅ በቤተ ሙከራ ውስጥ እንደሚፈጠር፣ የኒውክሌር ጦር መሳሪያ እንደሚተኮስ፣ የመሬት ምህዋር እንደሚቀየር፣ የዓለም ስልጣኔና ቴክኖሎጂ ተስተጓጉሎ ወደ ጥንቱ እንደሚመለስ፣ መሬት በአየር ንብረትና በጨረሮች አማካኝነት በሚደርስባት ጫና ሳቢያ የፀሐይ ብርሃን ሱናሚ እንደሚከሰት ተንብየዋል። በተጨማሪም በምድር ላይ ለረጅም ጊዜ የሚቆይ ጨለማና በረዶ እንደሚኖር፣ ይህንን ተከትሎ ሚሊዮኖች በሙቀት ህይወታቸውን እንደሚያጡ፣ የአየር ንብረት ለውጥ አደጋዎችን፣ የዓለም መግባቢያ ቴክኖሎጂ ከአገልግሎት ውጭ እንደሚሆንና ሌሎችን አስፈሪ የወደፊት ትንበያዎችን ተንብየዋል። የዛሬውን በዚህ አበቃን።